መንፈሰ ጠንካራ ሰዎች የሚያደርጓቸውን ነገሮች እንከተል። መንፈሰ ጠንካራ ሰዎች ሐሳባቸውንና ባህሪያቸውን በመግራት እና ስሜታቸውን በመቆጣጠር ይታወቃሉ። በአእምሮአዊ ብስለትና በአስተሳሰብ ከፍ ያለ ደረጃ ላይ የደረሱ ሰዎች የሚከተሉትን ነገሮች አያደርጉም። እስቲ አንድ ባንድ እናያቸው። አንደኛ፣ ፍርሃት የለባቸውም። መንፈሰ ጠንካራ ሰዎች ምክንያታዊ አስተሳሰብን ስለሚያጎለብቱ ሰዎች ብዙ ጊዜ በማህበራዊና በኢኮኖሚያዊ ህይወታቸው ወደፊት ሊገጥማቸው ስለሚችል ችግሮች አስቀድመው ስጋት ውስጥ ለሚጥል ጭንቀት አይዳረጉም። ሁለተኛ፣ በሌሎች ሰዎች ስኬታማነት አይቀኑም። አእምሯቸው ሚዛናዊነትን ያጎለበተ ሰዎች ስኬትን ከተቀዳጁ ሌሎች ሰዎች ትምህርትን ለመውሰድ ሙሉ በሙሉ ዝግጁ እንደሆኑ ይነገራል። የሥነ ልቦና ባለሙያዎች በሌሎች ሰዎች ድክመትና ስኬታማነት ላይ ማተኮር የራስን ዕቅድ ያሳጣል ይላሉ። ሶስተኛ፣ ባለፈ ነገር አይጸጸቱም። ስላለፈው ጉዳይ መጨነቅና በጸጸት ጊዜን ማሳለፍ ለወደፊቱም ዕቅድን እንዳይደንፉ መሰናክል ይሆናል። መንፈሰ ጠንካራ ሰዎች ካለፈው ችግራቸው ወይም ውድቀታቸው ትምህርትን በመውሰድ አሁን ያለውን የተሻለ በማድረግ ለነገ ስኬታማነታቸው በጥረት ይሰራሉ። አራተኛ፣ ራሳቸውን አሳልፈው አይሰጡም፣ አይሸነፉም። ብዙ ጊዜ መንፈሰ ጠንካራ ሰዎች አካላቸው እንኳ ቢደክም በአስተሳሰብና በአመለካከታቸው ብርቱ አቋም ይዘው ለስኬት ይበቃሉ። ራሳቸውንም ለጠላቶቻቸው አንበርክከው አይሰጡም። አምስተኛ፣ ለውጥን አይፈሩም። እነዚህ ሰዎች ነገሮችን አመዛዝነው የሚተነብዩ በመሆናቸው በሚያደርጉት ማንኛውም ነገር ለሚመጣው ውጤት ዝግጁ ናቸው። ስድስተኛ፣ ከአቅማቸው በላይ በሆነ ጉዳይ ጊዜያቸውን አያባክኑም። በአእምሮአዊ ብስለታቸው ከፍ ያሉ ሰዎች ሁሉም ነገር እነሱ ባቀዱት ልክ እንደማይሆንና ከአቅማቸው በላይ የሆነ ነገር እንደሚኖር ስለሚያስቡ አይጨነቁም። ከአቅማቸው በላይ ለሆነው ለጭንቀት የሚዳርጉ ነገሮችን በአግባቡ በማስተናገድም ካልተገባ ውጥረት ራሳቸውን ያድናሉ። በዚህም ስኬታማነታቸውን ያጎለብታሉ። ሰባተኛ፣ ሌሎች ሰዎችን አይለማመጡም። መንፈሰ ጠንካራ ሰዎች አንድን ነገር ለማድረግ ሌሎችን ሰዎች በመለማመጥ ጊዜያቸውን አያባክኑም፣ አይጨነቁም። ሰዎችን መለማመጥ ጊዜን እንደማባከን፣ ሰዎችን ጥገኛ እንደሚያደርግና ለግጭት እንደሚያዳርግ ስለሚያውቁ ከዚህ አይነቱ አስተሳሰብ ራሳቸውን ነፃ አድርገው በራስ መተማመናቸው ላይ ይሰራሉ። በሌሎች ሰዎች ትከሻ ላይ አለመንጠልጠል በራስ መተማመንና ጥንካሬን ያዳብራልም ብለው ያስባሉ። ስምንተኛ፣ ራስን ጥፋተኛ ማድረግ። መንፈሰ ጠንካራ ሰዎች ለራሳቸው የጥፋተኝነት ስሜትን በማስተናገድ አሉታዊ ነገሮች ላይ ረጅም ጊዜን አያባክኑም። ከዚያ ይልቅ በአዎንታዊ አስተሳሰብና ተግባራት ላይ ያተኩራሉ። ለመጪው ጊዜም መልካምነትን አበክረው ያቅዳሉ። በዚህም የተነሳ ራሳቸውን ጥፋተኛ አድርገው አይቆጥሩም። ዘጠነኛ፣ ተመሳሳይ ስህተትን አይሰሩም። ብዙ ጊዜ ስህተት በድጋሚ ሊከሰት የሚችለው ያለፈውን ካለማገናዘብና እንዳይደገም ካለመዘጋጀት እንደሆነ የሥነ ልቦና ምሁራን ይናገራሉ። ጥሩ የአእምሮ ብስለት ያላቸው ሰዎች ደግሞ ለሚሰሩት ስህተት ኃላፊነትን በመውሰድ በቀጣይ እንዳይደገም መፍትሄ አስቀምጠው ይሰራሉ። አስረኛ፣ በመጀመሪያ ውድቀታቸው አይሸነፉም። አእምሮአዊ ጥንካሬ ያላቸው ሰዎች በመጀመሪያ ውድቀታቸው መሸነፍን አያውጁም። ከውድቀታቸው ትምህርትን በመውሰድ የተሻለ ውጤትን ለማምጣት በትጋት ይሰራሉ። 11ኛ፣ ቅጽበታዊ ውጤትን አይጠብቁም። አስተሳሰባቸው ከፍ ያሉ ሰዎች ብዙ ጊዜ የሚሰሩት ስራ ወዲያውኑ ውጤት እንደሚያስገኝላቸው በማሰብ አይጓጉም። ከዚህ ይልቅ ሁሉ ስራ የራሱ ጊዜ እንዳለውና የስኬቱን ምንጭ የተቀመጠለት ጊዜ የሚደረግለትም ተግባራዊ እንቅስቃሴ መሆኑን በእቅዳቸው አስቀምጠው ጉዞ ወደፊት ይላሉ። ይህ ደግሞ ምክንያታዊ ወይም እውናዊ የስኬት ምንጭ በአንድ ሌሊት እንደማይመጣ መረዳትን ያሳያል። 12ኛ፣ ዓለም ሁሉንም ነገር እንድታበረክትላቸው አይፈልጉም። ዓላማቸው ብዙ ተቃርኖዎች፣ ስኬትና ውድቀት፣ ሀብትና ድህነት፣ ሐዘንና ደስታ ወዘተ የተጣመሩበት እንደመሆኑ መንፈሰ ጠንካራ ሰዎች የሚፈልጉትን ሁሉ ከዓለም እንዲያገኙ አይፈልጉም። ከዚያ ይልቅ በዓለም ላይ ደስታም ሆነ ሐዘን፣ ስኬትም ሆነ ውድቀት የሚያጋጥመው በራስ ጥረትና ጥንቃቄ ልክ ነው ብለው ያምናሉ። እነዚህ ነገሮች መንፈሰ ጠንካራ የተባሉ ሰዎች የማያደርጓቸው ነገሮች ናቸው። እነዚህንም ባለማድረጋቸው ወደ ስኬት የሚያደርጉትን ጉዞ በእጅጉ ያፋጥኑታል። ዛሬ ያዘጋጀነው ይህ ነበር። በቸር ቆዩን።